በኪያ የተነሳ ኪራ ከጓደኛው ጋር ተደባድቧል። ጽናትም የቤት ሰራተኛዋን መቆጣጠርና መቆጣት አብዝታለች። የኪራን እልህ እሷ ላይ እየተወጣች ይመስለኛል። የአንዳንድ ሴቶች ካገቡ በኋላ ቅናት ይሁን ባላቸው ፍቅር ስለማይሰጣቸው የእሱን በቀል ሰራተኛ ላይ እየተወጡ ይሁን ባላቅም፣ ጽናትም እንግዲህ የሌለባትን ጸባይ አምጥታለች። ምን የሚፈጠር ይመስላችኋል? ምሩም ራሷን ለማጥፋት እያሰበች ነው። በጣም ነው የሚያሳዝነው። የናሆምን ቤተሰቦች በልጃቸው የተነሳ በጣም ረብሸዋል። አዲስ የተፈጠረው ነገር እጅግ በጣም ከባድ ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። የዛሬው ተወዳጁ የጽናት ድራማ ትንሽ አስደንጋጭ ነገር አለው። ያም አስደንጋጭ ነገር እንግዲህ ምህሩ ራሷን ለማጥፋት እየሞከረች እጇን በነገራችን ላይ ሙሉ ለሙሉ ሰውነቷ መንቀሳቀስ እንደማይችል ነው እንግዲህ በዛሬ የተረዳሁት። ጽናት እንክብካቤ እያደረገችላት እጇ እንዲንቀሳቀስ ሰውነቷ እንዲታዘዛት እያገዘቻት ነበር ያየሁትና እኔ እውነት ለመናገር እንደዛ ጸጥ ብላ ሳያት በቃ ተስፋ ቆርጣ ወይንም ደግሞ እንግዲህ በልጇ ስለሞተባት ልጇ ስለወረደባት የሆነ ነገር ተፈጥሮ በቃ በዛ ስሜት ራሷን የጣለች ነበር የመሰለኝ። ግን አሁን ላይ ራሷንም መንቀሳቀስ አትችልም። ኦሬዲ በቃ ሙሉ ለሙሉ ፓራራይዝ እንደሆነች ነገር ነው ያየሁት ማለት ነው። እጇን እንኳን ዘርግታ መድኃኒቱን ለመውሰድ እንኳን አልቻለችም ነበርና የናሆምም እናት የናሆምም አባት በጣም ስትረስ ውስጥ ናቸው፣ ጭንቀት ውስጥ ናቸው። ቅዠት እያስቸገራቸው ነው። ድንገት ምህሩ ራሷን አጥፍታ ናሆማ የሆነ ነገር እንዳይሆን ወይ ምሩ ከሞተች ናሆም የሆነ ነገር ይሆናል ብለው በጣም ፍራቻ ላይና ስጋት ላይ ናቸው ማለት ነው። የእውነት በጣም ነው ያሳዘኑኝ ከምላችሁ በላይ። ሰኒም እንግዲህ ፍቅሯን ነግራዋለች ለልጁ ማለት ነው። ልጁም ደግሞ እኔ ወንጀለኛ ነኝ ተደብቄ ነው እንጂ ዛሬ ይሁን ነገ ይሁን እንደምያዝ አውቃለሁ፣ እንደምታሰር አውቃለሁ። ስለዚህ የማይሆን ተስፋ አልሰጥሽም፣ እኔ አልሆንሽም፣ ግን ደግሞ ወድሻለሁ፣ አፈቅርሻለሁ፣ የማይሆን ተስፋ ግን አልሰጥሽም ብሏት ነው እንግዲህ ትቷት የሄደው። ምን ነው ፍቅሬን ባልተናገርኩ ብላ የተጸጸተችውላ ነበር የሚመስለውና በጣም ነበር ተስፋ የቆረጠችው። እንዴት ማለት እንደሚዋደዱ ተነጋግረው መጨረሻ ላይ ግን ደግሞ ስለምታሰር ላልሆንሽ እችላለሁ ነው ያላትና እሱ የመሰለው ይሄኛው ልጅ የሞተ ነበረ ማለት አስጨናቂው ማለት ነው። አስጨናቂው እንግዲህ የኪራ ወንድም ላይ ብሎ ቤት የነበረው ማለት ነው። እስዊት የሞተ ስለመሰለው እስዊት ግን አልሞተም፣ እዛው እየተንቀሳቀሰ ነበር። ይሙት አይሙት ግን እስካሁን ድረስ አላወቅንም። እና ቤተሰቦች ነገሮች በጣም ከባድ እየሆኑ ነው። እውነት ለመናገር እንደ ምህሩ ያሳዝነኝ የለም። በቃ መሞት እፈልጋለሁ፣ ራሴ ማጥፋት እፈልጋለሁ፣ አንተ ካልወሰድከኝ እኔ ወደ አንተ እመጣለሁ እያለች በጣም ነበረ ከፈጣሪዋ ጋር ሙግት ሲገጥም የነበረውና ይሄ ሁሉ ነገር እንግዲህ በዙሪያዋ ያሉ ሰዎች እየተጨናነቁ ናሆማም ተስፋ እየቆረጠና እየተጨናነቀ እንደሆነ ስላወቀች በቃ ሙቼ ልገላግል እኔም ልረፍ እነሱን ብላሳርፍ ብላ አስባ ነው መሰለኝ ይሄን ነገር ማድረጓ። ደግሞ በዙሪያው ያሉትን ሰዎች በጣም እንደሚጎዳ አላወቀችም። ሁሉም ምህሩ ዲና ቆማ ትሄዳለች፣ ተስፋ አላቸው። እሷ ግን ደግሞ ራሷን ለማጥፋት እያሰበች እንደሆነ ግን ማንም አላወቀም። የናሆማ እናት ልጅን ካላየሁት ብላ መንገድ ላይ ሁላ ነበር ያለምንም እንትን ስትሮጥ የነበረው በህልሟ አይታው ማለት ነውና ይሄ ነገር ሁሉ በእነሱ ህይወት ላይ መሆን ያለበት ነገር አይደለም። በጣም ነው ያሳዘነኝ እውነት ለመናገር። ጽናትም ደግሞ እንግዲህ የቤት ሰራተኛዋን እየታመሸሽ የት ነበርሽ እያለች እየተቆጣጠረች መነጫረጭ ጀምራለች። ምክንያቱም በቃ ኪራ ጊዜ እየሰጣት አይደለም ምናምን የኪራን እልህ ሰራተኛዋ ላይ እየተወጣች ነው የሚመስለው ማለት ነው። እና ብዙ ኮሜንት ላይም ትናንት በሰራሁትን ቪዲዮ በዛሬውም ጽናትዬ ኪራን እንዳትለማመጩ ወንድ ልጅ ከተለማመጡት በጣም ከባድ ነው፣ አትለማመጩ ምናምን እያላችሁ ኮስተር በይበት እያላችሁ ነበር በኮሜንት ማለት ነውና ግን ደግሞ ጽናት አሁን ላይ የቤት ሰራተኛዋ ላይ የኪራን እልህ ነው እየተወጣችባት ያለችው ብዬ ነው ያሰብኩት እንደተረዳሁት ከሆነ ማለት ነው። ቤተሰቦች ነገሮች ግን ካላሰብናቸው በላይ በጣም ከባድ እየሆኑ ነው። መጨረሻ ላይ እንግዲህ ምን ሊፈጠር እንደሚችል አብረን እናያለን። ምህሩ ግን ራሷን ማጥፋት አለባት ብዬ አላስብም። ግን ከሞተች እውነት ከባድ ነው። ሰኒንም ደግሞ ልጁ ፍቅሯን ሊረዳት ይገባል። ምክንያቱም ሰኒም እንዴት አታፈቅረህም ተብለሃል እንዴ ነበር ያለችው። ከዛን እሱም በቃ ማለት አዎ ወድሻለሁ አብረን እንኖራለን ምናምን የሚለው ነገር ነበር የጠበቀችው። ግን ከሱ የጠበቀችው መልስ ከባድ ነው። ብቻ እስቲ እንግዲህ ምን የሚፈጠር ይመስላችኋል ውዶች? እኔ ግን በጣም ከብዶኛል።